ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ተገኝተናል። እንደተለመደው አዳዲስ ጉዳዮችን ስለ ዩናይትድ ልናወራችሁ ከያዝንላችሁ መረጃዎች መካከል እንደ አጠር አጠር አድርጌ ሳስተዋውቃችሁ የማርከስ ራሽፎርድ እና የባርሴሎና ጉዳይ እንደዚሁም ማንቸስተር ዩናይትዶች ከባርሴሎና ማምጣት ስለሚፈልጉት ተጫዋችና የማርከስ ራሽፎርድ ዝውውር አካል አድርገው ይህን ዝውውር ሊፈጽሙት እንደሚችሉ ስለመነገሩ ትሰማላችሁ። ከማይክል ካሪክ የማንቸስተር ዩናይትድ አሰልጣኝነት ቅጥር በኋላ ትልቅ አስተዋጽኦ እየተወጡ ያሉ ሌሎች አሰልጣኞች አሉት። ለምሳሌ እንደነ ስቲቭ ሆላንድ ተጠቅሰዋል። ዛሬ ደግሞ ስለ አንድ ትልቅ ከሱ ጀርባ ስላለ ሰው ነግራችኋለሁ እና እየሰራ ስላላቸው ነገሮች አስደናቂ የሆኑ ጉዳዮችም ነው መረጃ ማደርሳችሁ። ከዛ ውጭ ዩናይትዶች ለኤቨርተኑ የአጥቂ ባህር ያለው ተጫዋች ኒዳይን ለማስፈረም በርካታ ክለቦችን ፉክክር መርተዋል ስለመባሉ፣ ስለ ግብ ጠባቂ ቦታ በላሜንስ እንደው ከሱ ጋር ሊፎካከር የሚችል ግብ ጠባቂ ለማምጣት ስለመፈለጋቸው፣ ስለዚህም ተጫዋች የተሰጠ በፒተር ሽማይክል በጣም የሚያስደንቅ አስተያየትም እንዲሁ አያይዤ እነግራችኋለሁ። ቤንጃሚን ሼሽኮ በጣም አስደናቂ የሆነ ተጫዋች እንደሆነ እንግዲህ ከወዲሁ እየተሞካሸ ስታቶችም እየደገፉት ይገኛሉ። ከምን አንጻር ነው የሚደግፉት? በዝርዝር እነግራችኋለሁ። ሌሎችም የዝውውር መረጃዎች አሉኝ ቤተሰቦች፣ ለምሳሌ እንደነ ቶናሌ፣ ሃክኔን የመሳሰሉ የዝውውር ርዕሶችም እንዲሁ ተይዘዋል። በተለይ በቶናሌ ጉዳይ እጅግ የሚታመነው ላውረን ዋይትዌል የተናገረው ነገር አለ። እሱን ወደ እናንተ አደርሳለሁ። አብራችሁን ይሁኑ። ቪዲዮን ላይክ አድርጉ። ቤተሰቦቻችን ሼር በማድረግ ያግዙን። እንደዚሁም ሀሳብ አስተያየቶቻችሁን ኮሜንት ላይ በማስፈር አብራችሁን እንድትሆኑ ጠይቃለሁ። መልካም ቆይታ። የእንግሊዝ ፕሪሚየር ሊግ ጨዋታ ቀጣይ የሚደረገው እንግዲህ በሳምንቱ መጨረሻ ነው። ዩናይትድ ኤቨርተን ጋር የሚያደርገው ጨዋታ ሰኞ ይደረጋል። ስለዛ ጨዋታ ያው ቀደም ብለን እንግዲህ ማውራታችንን እንቀጥላለን። ቤተሰቦቻችን ኤቨርተን በዚህ ሲዝን የጨዋታው 3.3 ሹት ኦን ታርጌት የሚያደርግ ቡድን ነው በፕሪሚየር ሊጉ እና ሰከንድ ሎስት ነው ክለቡ ይሄንን ቁጥር ሲያስመዘግብ ብዙ ኳሶችን ወደ ጎል የሚሞክር ቡድን አይደለም ማለት ነው። ከሊጉ ቢያንስ አትሊስት 19ኛ ደረጃ ላይ የተቀመጠ ቡድን ነው ማለት ነው እና ዩናይትድ አሁን ኤቨርተንን በማሸነፍ በሊጉ ያለውን የደረጃ ሰንጠረዥ ወደ አውሮፓ ሻምፒዮንስ ሊግ ለመግባት የሚያጠናክርበትና የኦልትራፎርዱን በጣም አስቆጪ የሆነና እስካሁን ድረስ እንደው ከውስጣችን የማይጠፋ በቀይ ካርድ ተወግዶበት ከዩናይትድ ላይ 3 ነጥብ ይዞ የሄደ ቲም ነው ኤቨርተን እና አሁን ያለንበት ሞመንት ያንን ነገር ለመበቀል ትክክለኛ ጨዋታ ነው የሚመስለኝ። ኦፍኮርስ አዌ ነው። የአዌ ጨዋታዎች ብዙ ጊዜ እንግዲህ ከባድ ናቸው እንደምታውቁት። ኦፍኮርስ ብዙ ነገሮችን ስለዚህ ጨዋታ ገና ብዙ ቀናት እየቀሩት በጥልቀት ማውራት አንፈልግም፣ ግን እንደው ለመጠቆም ለማስታወስ ያህል ነው። ዩናይትድ ኤቨርተንን ካሸነፈ በ10 ተከታታይ ጨዋታዎች ያለመሸነፍ ሪከርዱን ዩናይትድ አሁንም እንዳስጠበቀ ይቀጥላል ማለት ነው ከሩበን አሞሪም ጀምሮ። እንደዚሁም ሚካኤል ካሪክ እስካሁን ድረስ 5 ጨዋታዎችን አልተሸነፍም። 4ቱን አሸንፈው አንዳቻን የወጣው። ስለዚህ ይሄንን ሪከርዳችን በኤቨርተን ጨዋታ ላይ የምናስጠብቅበት በማሸነፍ በተለይ የምናስጠብቅበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ካስገረሙኝ ነገሮች ግን እንደው ትላንት አንድ ነገር ላንሳ። የእንግሊዝ ፕሪሚየር ሊግ ኦፊሻል የሆነ የፌስቡክ አካውንት አለ እና ይሄ እንግሊዝ ፕሪሚየር ሊግ ኦፊሻል የሆነ የፌስቡክ አካውንት ብዙ ጊዜ ዩናይትድ ቪዲዮዎችን ይፖስታል። በተለይ ዩናይትድ ባሸነፈባቸው ወቅቶች እና ጥሩ እንቅስቃሴ ባሳዩባቸው ጨዋታዎች ለሊጉ ድምቀት መሆኑ የሚታወቅ ነው እና በጣም ብዙ ቪዲዮዎች ነው ተቆራርጠው የሚለቀቁት የዩናይትድ ጎሎች እንዲሁም ቢውልዳፕ ሲያደርጉ ያለውን በአጠቃላይ ማንቸስተር ዩናይትድ ሞመንተምን ያሳዩ ነበር እና የፌስቡክ ፔጃቸውን ሁሉ ከቨር ሳይቀር ቀይረው ነበረ በዩናይትድ ተጫዋቾች ከቨር በማቲያስ ኩኛ ይመስለኛል። አይ ቲንክ አሁን ይቀይሩት አይቀይሩት አላቅም እና ብዙ እንደውም ኮሜንት ላይ ተቃውሞ ይነሳባቸዋል። ይሄ የእንግሊዝ ፕሪሚየር ሊግ አድሚኑ የማንቸስተር ዩናይትድ ደጋፊ ነው ብለው አሁን በተደጋጋሚ ኮሜንት ላይ እስከ መጻፍና ይሄን ነገር እስከ መደምደም ደርሰዋል እና ትላንት ምን ፖሰቱ መሰላችሁ? በዚህ ሲዝን ከተደረጉ እስካሁን በነበሩ ጨዋታዎች በርካታ ጥሩ ጨዋታዎችን እንግዲህ ተመልክተናል አሉ።
በ2025/26 ካምፓይን ላይ እስካሁን ካየናቸው ጨዋታዎች የእናንተ ምርጡ ጨዋታ የትኛው ነው በሚል 12 ጨዋታዎችን ለደጋፊዎች ቮት እንዲያደርጉ አስቀምጡ። ከ12ቱ ጨዋታዎች የማንቸስተር ዩናይትድ ጨዋታዎች አራትን የተካተቱት ቤተሰቦቻችን ከየትኛውም ቡድን በላይ ማለት ነው። አይ ቲንክ አርሰናል አሉ፣ ሌሎችም ትልልቅ ቡድኖች አሉ፣ ግን የዩናይትድ ከ12ቱ አራት ጨዋታዎች እንዲሁ መካተታቸው ምን ያህል ማንቸስተር ዩናይትድ በፕሪሚየር ሊጉ በዚህ ሲዝን አዝናኝ ቡድን እንደሆነ እና በጣም ጥሩ ሞመንቶችን የሰጡን ወቅቶችን ያሳለፈ ቡድን እንደሆነ ጨዋታዎችን ያሳለፈ ቡድን እንደሆነ እንድንረዳ አድርጎናል ማለት ነው። በተለይ በዚህ ሲዝን ኢንተርቴንመንትን የምናስብ ከሆነ እንደ ማንቸስተር ዩናይትድ የአዝናና ክለብ አለ ብሎ መናገር ይከብዳል። እውነት ለመናገር እንደ ደጋፊ ሳይሆን እንደ ገለልተኛ የእግር ኳስ ተመልካች ሆነን ስናወራ ማለት ነው። ለዛ ነው ከ12 የፕሪሚየር ሊግ አዝናኝ ጨዋታዎች አራቱ የማንቸስተር ዩናይትድ ጨዋታዎች ተብለው ሊመረጡ የቻሉት። ግን እዚህ ጋር ገባሁኝ እኔም ያው ድምፅ ለመስጠትና ምን ያህል ድምፅ እንደተሰጠ ቼክ ለማድረግ ስለ እኔም ድምፅ መስጠት ነበረብኝ። እኔ በቀጥታ ገብቼ የመረጥኩት ጨዋታ አርሰናል እና የማንቸስተር ዩናይትድን ጨዋታ ነበር፣ ኢምሬት ላይ ያደረጉትን ማለት ነው። እና ድምፁን ስመለከት በ31% አሁን ይሄን ዜና እየሰራሁ ሁላችሁ ባለበት ሰዓት 31% አርሰናል እና የዩናይትድ 3-2 ያለቀው ጨዋታ አንደኛ ድምፅ ተሰጥቶታል ማለት ነው። ቤተሰቦች ሌላ ሁለተኛ ትልቅ ድምፅ ያገኘው የዩናይትድ ጨዋታ ነው። ማንቸስተር ዩናይትድ ከበርንመዝ ጋር 4-1 ያጠናቀቀው ጨዋታ እንዲሁ 14% ድምፅ እንዲሁ ያገኘ ጨዋታ ሆኗል ማለት ነው። በቅርቡ ሊቨርፑል እና ሲቲ ያደረጉት ጨዋታ እና 2-1 የተጠናቀቀው ጨዋታ 13% አዝናኝ ነው እንዲሁ ተብሏል። ከዛ ውጭ በ14% ከዩናይትድ እና በርንመዝ ጨዋታ እኩል የፉልሃም እና የማንቸስተር ሲቲ 4-5 ያለቀውም ጨዋታ በዛው የተያዘ ነው ማለት ነው። እና ዩናይትድ በተለይ እንደዚህ ቮት የሚሰጥበት ነገር ላይ ምን ያህል ዶሚኔት እንደሚያደርግ አሁን በሰፊ ርቀት ነው ካሉት ጨዋታዎች ውስጥ የዩናይትድ እና አርሰናል የተመረጠው ማለት ነው። ይሄም አርሰናል ስላለበት ሳይሆን አርሰናል ከዩናይትድ ጋር በመጫወቱ ምክንያት የተሰጠ ቮት ነው። 31% ማለት ከሌሎች ቮቶች በጣም በእጥፍ ይልቃል ማለት ነው። ስለ አንድ የዩናይትድ የአሰልጣኞች ስታፍ አባል ልንገራችሁ። ከዚህ በፊት ስለ ስቲቭ ሆላንድ አውርተናል። አሁን ደግሞ ማወራችሁ እንደው ከስቲቭ ሆላንድ ባልተናነሰ በዩናይትድ ቤት ትልቅ ተጽዕኖ እያመጣ ስላለ አንድ አሰልጣኝ ነው። ጆናታን ውድጌት ተብሎ ነው የሚጠራው። ማንቸስተር ዩናይትድን ማሊያ ለብሶ የሆነ ወቅት ለመጫወት ለዩናይትድ ከፍተኛ ፍላጎት የነበረው የቀድሞ ተጫዋች ነው። ነገር ግን ለዩናይትድ ማሊያቸውን ለብሶ በመጫወት ሳይሆን አሁን ክለቡን በማሰልጠን ተሳክቶለት የክለቡን ተጫዋቾች እያሰለጠነ በዩናይትድ ቤት ትልቅ የሆነ አስደናቂ ስራ በመስራት ላይ ነው የሚገኘው። ውድጌት ብዙ ጊዜ በዩናይትድ ቤት ያለው ትልቁ ሚና የተከላካይ ተጫዋቾችን ማሰልጠን እንደሆነ ነው የሚነገረው። ተከፋፍለው ነው አሰልጣኞች ስራቸውን የሚሰሩት። ለምሳሌ እንደነ ስቲቭ ሆላንድ አጠቃላይ ቡድኑን መዋቅር ላይ ትኩረት አድርገው ያሰራሉ። እንደነ ውድጌት የመሳሰሉ አሰልጣኞች ደግሞ ዩናይትድ እንዴት በአግባቡ መከላከል እንዳለበት ስልጠና ይሰጣሉ። በተለየ መልኩ ተብሎ ተቀምጧል። በተለይ የዩናይትድ ሴንተር ባኮች እና ሃሪ ማጓየር፣ አሌክሳንድሮ ማርቲኔዝን የመሳሰሉ እንዴት ዲፌንድ ማድረግ እንደሚኖርባቸው፣ እንዴት በክሊንሺት መውጣት እንዳለባቸው፣ እንዴት አድርገው እንግዲህ ጥሩ ተከላካይ ጥምረት መፍጠር እንደሚችሉ በተለይ በተናጠል ውድጌት ስልጠናውን እየሰጣቸው ነው ተብሎ ነው የተገለጸው። እና ከካሜራ ውጭ የውድጌት እና እንደውም ሌላኛው የቀድሞ ዩናይትድ ተከላካይ የሆነው የጆን ኢቫንስ አስተዋጽኦ እጅግ ላቅ እያለ ነው ተብሎ ነው የተገለጸው። በተለይ እነዚህ ልምድ ካላቸው ተከላካዮች ውጭ ለነ ሌኒዮሮ እና ለነ ሄቨን የሚሰጧቸው የቴክኒክ ድጋፍ በተለይ እንግዲህ ተጫዋቾቹ እንዴት አድርገው መናበብ እንደሚችሉ፣ የመከላከል ብቃታቸውን እንዴት አድርገው ማዳበር እንደሚችሉ እነኝህን ታዳጊ ተጫዋቾች በማሰልጠን እና ልምዳቸውን በማካፈል እየተወጡ ያለው ሚና ቀላል የሚባል አይደለም ተብሎ ነው እንግዲህ የነ ውድጌት እየተመሰገነ የሚገኘው። በዩናይትድ ቤት እስካሁን ድረስ ከካሪክ ጀርባ ጥሩ ስራ እየሰሩ እንደሆነ ስማቸው የተጠቀሰው ማለት ነው። በነገራችሁ ላይ ቤተሰቦቻችን ዮሮና ሄቨን አሁን ከዱባይ ልምምድ ተመልሰዋል እና የማንቸስተር ዩናይትድ ተጫዋቾች አማራጭ ነበራቸው። ዩናይትድ ለ10 ለ13 ቀን ጨዋታ አለማድረጉ ተከትሎ
በኢንተሪሙ አሰልጣኝ በካሪክ ምክንያት እንግዲህ ተጫዋቾች እረፍት እንዲያደርጉ የተወሰኑ ቀናት ተፈቅዶላቸዋል መሄድ የፈለጉ ማለት ነው። የትም መሄድ ያልፈለጉ ደግሞ ካሪንግተን ልምምድ ሲሰሩ ቆይተዋል። በማህበራዊ ድረገጽ እንደተመለከታችሁት ብሩኖ ፈርናንዴዝ ለምሳሌ ወደ ፖርቱጋል አምርቶ ከቤተሰቦቹ ጋር ጥሩ ጊዜ ያሳልፈዋል። ሌሎችም እንደዚህ ጥሩ ጊዜ ያሳለፉ ባሉ ለምሳሌ ሴኒ ሌመንስ ወደ ቀድሞ ክለቡ አንትዋርፕ አምርቶ በስቴዲየም ተገኝቶ ደማቅ አቀባበል ተደርጎለት የክለቡን ጨዋታ ሁሉ ተመልክቷል። እና በዚህ መልኩ ነው ያሳለፉት። ለምሳሌ የወሮና ሄቨን ወደ ዱባይ ነው ያመሩት እና በሞቃታማው የዱባይ አየር ጸባይ እዛ ጥሩ የሆነ ልምምድ ሰርተዋል አብረው ማለት ነው። እንግዲህ እነዚህ ሁለት ተከላካዮች በቀጣዮቹ የዩናይትድ 10 ዓመታት በጣም ምርጥ የሆነ ጥምረት ተከላካይ መስመር ይፈጥራሉ ተብለው የሚጠበቁ ትልቅ ተስፋ የተጣለባቸው ተከላካዮች ናቸው። በጣም የቅርብ ጓደኛ እንደሆኑ ነው የተገለጸው። ይሄ በራሱ ለሜዳ ላይ ላላቸው መናበብና ዩናይትድን ለሚፈልገው ቶሎ በፍጥነት የዩናይትድን የተከላካይ መስመር ለቀጣዮቹ ዓመታት እንዲመሩ ክለቡ በፈለገበት መንገድ ጥሩ እንግዲህ በራስ እርስ በርስ መተዋወቂያና እርስ በርስ የሜዳ ላይ ተግባቦታቸው እንደዚሁ ልክ እንደ ሜዳው ከሜዳው ውጭ ሁሉ እንደሚግባቡት እንዲጨምር ያደርጋል ተብሎ ነው እንግዲህ ሁለቱ ተጫዋቾች እየተሞካሹ የሚገኙት ማለት ነው። እዚህ ጋር ማይክል ካሪክ የቀየረው ነገር ምንድን መሰላል? በአሞሪም ዘመን ከተጫዋቾቹ ጋር ቅራኔ ውስጥ የከተተው አንዱ ነገር ተጫዋቾች ረዘም ያለ ረፍት ሲኖራቸው፣ ለምሳሌ አሁን ካዛሚሮ ወደ አሜሪካ ሄዶ ነበር። የሆነም ሰንበዲ ተጫዋች የሆነ ቦታ ሄዶ ነበር። ለምሳሌ ማርከስ ራሽፎርድ አንዱ የተጣለው ከአሰልጣኙ ጋር በዚህ ምክንያት ነው። አይ ቲንክ አሜሪካ ሄዶ የቅርጫ ኳስ መሰለኝ ያየው ማርከስ ራሽፎርድ እና ይሄን ከተመለከተ በኋላ ሩበን አሞሪም አገዳቸው። ተጫዋቾቹ እንዳይሄዱ በረፍት ቀናቸው በጣም ረዥም የሆነ የረፍት ጊዜ ቫኬሽን እንዳያሳልፉ እና ወደ ፈለጉበት ቦታ እንዳይሄዱ ሩበን አሞሪም በካሪንግተን እንዲቆዩ አድርጎ ነበር። ማይክል ካሪክ ከመጣ በኋላ ግን ይሄንን ሕግ በማንሳት የተወሰኑ የእረፍት ቀናትን በመስጠት የፈለጉበት ቦታ ሄደው እንዲያሳልፉ እና እንዲመለሱ ፍቃዱን ሰጥቷቸው ተጫዋቾቹም በዛ መልኩ ዛሬ ሙሉ ለሙሉ ተመልሰው ለኤቨርተኑ ጨዋታ ዝግጅት ያደርጋሉ ሁሉም ተጫዋቾች ተብሎ ነው የተነገረው። መረጃዎቻችን ይቀጥላሉ። ቤተሰቦች ቪዲዮ ላይክ በማድረግ እንደዚሁም ሼር በማድረግ ሰብስክራይብ ያላደረጋችሁ እያደረጋችሁ እንድትከታተሉ በድጋሚ እጋብዛለሁ። ወደ ልዩ ልዩ ዜናዎቻችን ስናልፍ በቅድሚያ የምናገኘው የሚሆኑ የዝውውር ዜናዎችን ነው እና ከነዚህ የዝውውር ዜናዎች ውስጥ ደግሞ የማርከስ ራሽፎርድን ጉዳይ ላንሳ በፍጥነት። ማርከስ ራሽፎርድ አሁን ይፈለጋል ከካሪክ መልሶት እንደው የዩናይትድን ቋሚ ስራ የሚያገኝ ከሆነ የግራ ቦታውን ይዞ እንዲጫወት ይፈልጋል። ምናልባት ራሽፎርድ ወደ ቀልቦ የሚመለስ ከሆነ እና ጠንክሮ የሚሰራ ከሆነ አሁን ላለው የማንቸስተር ዩናይትድ ቡድን ያጣው ፒስ እሱ ነው ብዬ ነው እኔ በግል የማስበው ማለት ነው። ግራ ቦታ ላይ ያለው ፍጥነት ልጁ በጣም የሚጠቅም ነው የሚሆነው ለዩናይትድ። ግን ችግሩ ማርከስ ራሽፎርድ መመለስ አለመፈለጉ ነው። ካሪክ ምንም እንኳን አጥብቆ በጣም ቢፈልገውም ማለት ነው። እና ማንቸስተር ዩናይትድ አሁን ማርከስ ራሽፎርድን ለባርሴሎና ለመሸጥ ድርድር ተቀምጦ እየተነጋገረ ነው ተብሎ ነው በአንዲ ሚተን የተነገረው። ግን ዩናይትዶች እንደዚህ ብለዋል ለባርሴሎና፣ ወይ ያስቀመጥንላችሁን 26 ሚሊዮን ፓውንድ ወይም ደግሞ 30 ሚሊዮን ዩሮ ትከፍላላችሁ፣ አለበለዛም ተጫዋቹን በቅናሽ በፍጹም መውሰድ እንዳታስቡት፣ አለበለዛ ልጁ ሌላ ፈላጊ ክለብ ስላለው ልክ እንደነ ፒኤስጂ ላሉ ክለቦች ከዚህ በተሻለ ዋጋ እንሸጠዋለን የሚል ምላሽ ከዩናይትድ በኩል ለባርሴሎና ተሰጥቷል ተብሏል። ትልቁ ውሳኔ እንዳይወስኑ አሁን በዚህ ገንዘብ ያደረጋቸው ባርሴሎናዎች ፕሬዚዳንታዊ ምርጫ በቅርቡ ስለሚያደርጉ ነው እና ራሽፎርድን የደገፉት እንዲሁም ራሽፎርድን ወደ ባርሴሎና በቋሚነት ማዘዋር የሚፈልጉት ዮሃን ላፖርታ ለጊዜውም ቢሆን አሁን ስራቸውን ወይም በፕሬዚዳንትነታቸውን ስለለቀቁ ከአዲሱ ምርጫ በኋላ በድጋሚ ሲመረጡ ሊያስፈርሙት ነው አቅደዋል የተባለው። ግን በአጋጣሚ ላፖርታ የማይመረጡ ከሆነ ደግሞ የማርከስ ራሽፎርድ ቆይታ በባርሴሎና ቤት በቀጣዩ ፕሬዚዳንት የሚወሰን ነው የሚሆነው ማለት ነው። እርግጠኛ መሆን አይቻልም።
ስለዚህ ማርከስ ራሽፎርድ 10 ጎል አስቆጥሮ 10 አሲስት አድርጎ በሃንስ ፍሊክ ስር በጣም ደስተኛ የሆነ ህይወትን በባርሴሎና ከተማ እያሳለፈ ነው የሚገኘው። ለዛም ለካሪክ ምላሽ ሰጥቷል። ወደ ዩናይትድ መመለስ አልፈልግም፣ ለባርሴሎና ነው መጫወት የምፈልገው የሚል ምላሽ ሰጥቶ እንደሚገኝ፣ ነገር ግን ዩናይትድ ባርሴሎናዎች እንደሚያስቡት በጣም በርካሽ ዋጋ ልጁን ማግኘት እንዳያስቡት እንዳሳወቃቸው ነው የተለያዩ ጋዜጦች እየዘገቡ የሚገኙት። ምናልባት ከዚህ ከማርከስ ራሽፎርድ የባርሴሎና ዝውውር ጋር በተያያዘ ዩናይትዶች ከባርሴሎና የሚፈልጉት አንድ ተጫዋች አለ ይለናል ቲምቶክ። ይሄ ተጫዋች የሌፍት ባክ መስመር ተጫዋች ነው። ዩናይትድ ደግሞ በሌፍት ባክ ቦታ ላይ ተጫዋች ይፈልጋል። እንደምታውቁትና በባርሴሎና ቤት አሌሃንድሮ ባልዴ በዩናይትድ የሚፈለግ የተከላካይ መስመር ተጫዋች እንደሆነ ነው የተመለከተው። ባርሴሎናዎች እስከ 35 ሚሊዮን ፓውንድ ከቀረበላቸው ይህን ተጫዋች ወደ ዩናይትድ ሊልኩት ይችላሉ ተብሏል። ምናልባትም እንግዲህ የሚስማሙ ከሆነ ባርሴሎናዎች በሀሳቡ ዩናይትዶች ከማርከስ ራሽፎርድ ጋር በቀይር መልኩ ማለት ነው ገንዘብ ጨምረውም ሊሆን ይችላል ተጫዋቹን ወደ ኦልትራፎርድ የሚያመጡበትን መንገድ ሊመለከቱ እንደሚችሉ ነው ተያይዞ የተገለጸው። ማንቸስተር ዩናይትድ፣ አርሰናል፣ ቶተንሃም እና ቼልሲን በአንድ ተጫዋች ዝውውር ላይ እየመራ ነው። ከሶስቱ ክለቦች ቀድሞ ተቀምጧል ተብሎ መረጃ ወጥቷል። ይሄ ተጫዋች የኤቨርተኑ ማጂክሽያን የሆነው የኒዲያይ ዝውውር ጉዳይ ላይ ነው እንግዲህ ይህ ዜና የወጣው። ገና 25 ዓመቱ ነው ልጅ። ኦፍኮርስ ገና የሚባል አይደለም ለጋ ስላልሆነ ልጁ 25 ዓመት በጣም ትልቅ ነው። ግን በፕሪሚየር ሊግ ደግሞ የመጫወት ከፍተኛ የሆነ ልምድ ያለው ተጫዋች ነው። ስለ ዩናይትድ የተናገረውን ንግግር ትላንት አድረሰናቸዋል። በተለይ ኦልድ ትራፎርድን በተመለከተ ልጫወትበት የምፈልገው ስቴዲየም ነው ብሎ ልጁ የህልሙ ስቴዲየም እንደሆነ ነው የተናገረው። ኤቨርተኖች ደግሞ እነኝህን የመሳሰሉ ትልልቅ የእንግሊዝ ክለቦች ስለፈለጉት በሚል 70 ሚሊዮን ፓውንድ ወይም 80 ሚሊዮን ዩሮ ወይም ደግሞ በአሜሪካ 95 ሚሊዮን ዶላር ነው የመሸጫ ዋጋ የለጠፉበት። እንደ ቲምቶክ ዘገባ ከሆነ ታዲያ እነኚህ ሁሉ ፈላጊ ክለቦች ያሉት ኒዳይ አሁን ማንቸስተር ዩናይትዶች ፉክክሩን መምራት እንደጀመሩ ነው በዝውውሩ ጉዳይ ዘገባ ይዞ የወጣው። በተያያዘ ዜናው ዩናይትዶች በዛ ቦታ ላይ በግራ አጥቂ መስመር ቦታ ላይ የሚፈልጓቸው ተጫዋቾች ሊስታቸው ውስጥ ያሉ ዲያሞንዴን ጨምሮ አሁን በርከት እያሉ መጥተዋል። ለምሳሌ አንደኛው አሁን ትላንት በተለይ ብዙ ዜና የወጣበት ሰሞኑንም የሚወራበት ተጫዋች የወልቭሱ ተጫዋች ነው። ይሄ ወልቭሱ ማቲያስ ማኔ የተባለው 18 ዓመት ተጫዋች ከዩናይትድ ሰዎች ጋር በወኪሉ አማካኝነት ንግግር እንዳደረገ ትላንት ሪፖርቶች በጣም በስፋት ዘግበዋል። ስለዚህ ይህ ሲዝን ይጠናቀቅና ተጫዋቹ በወልቭስ ቤት መቆየት ወይንስ ደግሞ ወደ ሌላ ትልቅ ክለብ መዘዋወር የሚለው ላይ ከሲዝኑ መጠናቀቅ በኋላ ውሳኔ ላይ ይደርሳል ተብሎ ተነግሯል። ዩናይትዶች በግራ በኩል ከያዟቸው በሊስታቸው በአማራጭነት ካሉ ተጫዋቾች መካከል አንደኛው ነው ተብሏል። እንደነ የአልዲዝን የመሳሰሉ ተጫዋቾች ይዘዋል። እነ ዲያሞንዴ ግን ከገንዘብ አንጻር ስታዩት የእነኚህ ተጫዋቾች ዝውውር ወጪ ቀላል የሚባል አይደለም። ለዛም ይመስላል ደግሞ ረከስ ያሉ ግን ፖቴንሻሉ ያላቸውን ተጫዋቾች እንደነ ማቲያስ ማይኔ ያሉትን እየተከታተሉ የሚገኙት ዘገባዎች እንደጠቆሙት የአሌክሲስ ማካሊስተር አባት በማንቸስተር ዩናይትድ ዝውውሩ ዙሪያ ስለሚወራው ወሬ ምላሽ ሰጥተዋል። እንደዚህ ነው ያሉት አባቱ። አሌክሲስ አሁን ሙሉ ትኩረቱ በሊቨርፑል ላይ ብቻ ነው፣ ከሊቨርፑል ውጭ ትኩረት የሰጠው ነገር የለም ሲሉ ከተናገሩ በኋላ ነገር ግን በክለቡ አዲስ ኮንትራት ይቀርብለታል ብለን እንጠብቃለን እና ኮንትራቱን ምናልባት በሊቨርፑል ቤት እንዲያድስ እየተጠባበቀ ነው ብሏል። የሚሆነውን አብረን እናያለን። ክለቡ ስለሱ ምን እንደሚያስብ በቀጣዮቹ ጥቂት ጊዜያት የምናውቅ ይሆናል ሲሉ ነው እንግዲህ አባትየው አስተያየታቸውን የሰጡት ማለት ነው። እና ፋብሪዚዮ ሮማኖም ያው ትላንት መረጃውን እንዳደረስናቸው የብሩኖ ፈርናንዴስ ምትክ ሆኖ ወደ ኦልድ ትራፎርድ ዩናይትድ ሊያመራ ይችላል ተብሎ ከሚነሳው ወሬ ጀርባ በጣም የተጠናከረ እያለው ኦፍኮርስ እሱ ሙሉ ለሙሉ ዲና ያላደረገውም ግን ይሄ አድቫንስድ የተባለ ኮንክሪት የሆነ ንግግር እየተደረገ አይደለም። በዚህ ጉዳይ ላይ የተጨበጠ መረጃ የለኝም ብሎ አስተባብሎት ነበረ። አባትየውም ግን ትላንት ወጥተው ደግሞ በጉዳዩ ዙሪያ
የተጫዋቹ ትኩረት ሙሉ ለሙሉ ሊቨርፑል እንደሆነ አዲስ ኮንትራት ከክለቡ ይቀርብለታል ብለው እንደሚጠብቁ የሰጡት ሀሳብ ይሄን ይመስላል። ግን ሊቨርፑሎች ደግሞ ኮንትራቱን የማይሰጡት ከሆነ ልጁ አንፊልድን ሊለቅ ዝግጁ ነው ማለት ነው። እና ለማንኛውም አባትየው በዚህ መልኩ ስለ ሰሞኑ የዝውውር ሩመር ምላሽ ሰጥተውበታል። እውቁና ተአማኙ የስካይ ስፖርትስ ጋዜጠኛ ላውረን ዋይትዌል በበኩሉ ስለ ማንቸስተር ዩናይትድ እና ስለ ሳንድሮ ቶናሌ ተንፍሷል። እስካሁን ዝም ብሎ ነበር። አትሌቲክ በዚህ ተጫዋች ዝውውር ጉዳይ ላይ የዘገበው ነገር የለም ነበረ። ግን አሁን አይ ቲንክ ዩናይትዶች ይህን ተጫዋች ለማስፈረም ሳይፈልጉ አይቀርም በሚል ነው ላውረን ዋይትዌል አስተያየቱን የሰጠው። እስቲ እንመልከት ብሏል። በዚህ ተጫዋች ዝውውር ጉዳይ ላይ ፍላጎት እንዳላቸው ይሰማኛል፣ ግን አክት ያደርጋሉ ወይንስ አያደርጉም የሚለውን መጠበቅና ያንን ነገር መመልከት ይኖርብናል ሰመር ላይ ሲል ነው የተናገረው። እና ብዙ አማራጮችን ይፈልጋሉ አማካይ ቦታ ላይ ብሏል። ምክንያቱም የሚፈልጓቸው ተጫዋቾችን በዝርዝር ይዘው ማስፈረም የሚፈልጉት አንድ የአማካይ ስፍራ ተጫዋች ብቻ አይደለም፣ እስከ 2 የአማካይ ስፍራ ተጫዋቾችን ማምጣት ይፈልጋሉ። ለዛም የተለያዩ ኦፕሽኖቻቸውን እየተመለከቱ ነው የሚገኙት ሲል ነው እንግዲህ ላውረን ዋይትዌል በቶናሌ ዝውውር ዙሪያ አስተያየቱን የሰጠው። ግን እዚህ ጋር ቤተሰቦቻችን በቶናሌ ጉዳይ አንድ ነገር ልነግራችሁ እፈልጋለሁ። እናንተም ውስጣችሁ መያዝ ያለባችሁ ማስመር ያለባችሁ አንድ ፖይንት አለ። አንዱ ነጥብ ምንድን ነው? ተጫዋቹ በኒውካስል ሊሸጥ ይችላል። በተለይ ኒውካስል ዩናይትዶች ወደ አውሮፓ ሻምፒዮንስ ሊግ የማይሳተፉ ከሆነ አንዱ ነጥብ ይሄ ነው። ሁለተኛ ደግሞ ቶናሌ ቀዳሚ ፍላጎቱ ወደ ሴሪያ መመለስ ነው። ወደ ጣሊያንን ናፍቋል ነው የተባለው። በጣሊያን ደግሞ እሱን ይፈልጉታል የተባሉ ክለቦች እነ ጁቬንትስን የመሳሰሉ ለቶናሌ የሚያስፈልገውን አንደኛ ከፍተኛ የሆነ ኒውካስል ዩናይትድ የሚጠይቀው የዝውውር ገንዘብ አለ፣ 100 ሚሊዮን ፓውንድ ተብሏል። ያን ገንዘብ የመክፈል አቅም የላቸውም። ሁለተኛ ነገር ደግሞ የእንግሊዝ ክለቦች ለተጫዋቹ መክፈል የሚፈልጉትን የደሞዝ መጠንም ሊከፍሉት አይችልም እነ ጁቬንትስ። ስለዚህ ቶናሌ ምንም እንኳን ወደ ጣሊያን ማምራት ተመልሶ ወደዛ ሄዶ መጫወት ቢፈልግም ግን በአጠቃላይ ፋይናንሽል ፓኬጁ ለጣሊያን ክለቦች በጣም አስቸጋሪ ነው ዝውውሩን እውን ለማድረግ። በዛ ምክንያት ሞሮፍ ተጫዋቹ እንደው በዛው እንግሊዝ ቆይቶ የእግር ኳስ ሕይወቱን ሊቀጥል ይችላል። ወደ ተለየ እንግሊዝ ክለብ ከኒውካስል ውጭ ሊያመራ ይችላል ተብሎ ነው እንግዲህ ከዩናይትድ ጋር ስሙ እየተያዘ እየተረሳ የሚገኘው በዚህ ምክንያት ነው። ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም እድል እንዳለው የተዘገበው ማለት ነው። ፍላጎቱ እንዳላቸውም አሁን ከምናምናቸው ጋዜጠኞች ሁሉ እየተረጋገጠ ነው። ያው ዩናይትዶች ዝውውሩን ይፈጽሙታል አይፈጽሙትም የሚለው ወደፊት የሚታይ ቢሆን ቶተናሞች በአማካይ ስፍራ ላይ የሚድልስ ቦሮን የአማካይ ስፍራ ተጫዋች ሃይደን ሃክኔን ለማስፈረም ከዩናይትድ ጋር ይፎካከራሉ ሰመር ላይ ተብሎ ተቀላቅለዋል። እንግዲህ በዚህ ተጫዋች ፉክክር ላይ 23 ዓመቱ ነው። እንግሊዛዊ ነው። በሚድልስ ቦሮ እያሳየ በመጣው እንቅስቃሴ ምክንያት በዩናይትድ ራዳር ውስጥ ከወደቀ ተጫዋቹ አሁን አይደለም ቆየት ብሏል። ሊድስ ዩናይትድ እና ኤቨርተን የመሳሰሉ ክለቦችም የተጫዋቹ ፈላጊ እንደሆኑ ተነግሯል። በተደጋጋሚ ጊዜ መልማዮቻቸውን በመላክ የሚድልስብሮን ጨዋታ እንዲከታተሉ አድርገዋል። እነዚህ ክለቦች በተለይ እዚህን ተጫዋች እንቅስቃሴ ነው እንግዲህ ገመገሙ ተብሎ የተነገረው። ሃክኔ በሻምፒዮንሺፕ ፐርፎርማንሱ በሁሉም ረገድ በተለይ በስታቱ እንዲሁ ይደግፈዋል። ተጫዋቹ ምርጥ ከሚባሉ የሻምፒዮንሺፕ አማካይ ስፍራ ተጫዋቾች አንዱ እንደሆነ ነው የተነገረው። ለዛ ነው በርካታ የእንግሊዝ ፕሪሚየር ሊግ ትላልቅ ክለቦች ልጁን ለማስፈረም ቀጣይ ክረምት ውስጥ ፉክክር ውስጥ የሚገቡት ተብሎ ነው። እንግዲህ እሱን ከሚፈልጉ እንደነ ሊድስ እና ኤቨርተን ውጭ ደግሞ ቶተንሃም አሁን ፉክክሩን ስለመቀላቀሉ፣ ዩናይትድ ደግሞ ሚካኤል ካሪክ ነው እንግዲህ በክለቡ ቋሚ አሰልጣኝ ሆኖ የሚቀጥር ከሆነ በሚድልስብሮ አብሮት ሰርቷል፣ ያውቀዋል ልጁን እና ወደ ኦልትራፎርድ ሊያመጣው ፍላጎት እንዳለው ነው ካሪክ የተነገረው በዘገባው የቲም ቶክ። ማንቸስተር ዩናይትዶች ቀጣይ ክረምት ላይ በአማካይ ቦታ ላይ ቅድሚያ የሚሰጡት የዝውውር ስትራቴጂ ነው ተብሎ ዩናይትዶች አማካይ ክፍላቸውን በደንብ አድርገው ለማጠናከር ወደ ገበያ እንደሚወጡ ሪች ፌትላንት በስፋት ዘግቦታል።
ዩናይትዶች ከአማካይ ስፍራ ውጪ በሌሎች ቦታዎችም ላይ ተጫዋቾችን የማስፈረም እቅድ እንዳላቸው እነኚህ ቦታዎች ደግሞ አንዱ በአጥቂ ቦታ ላይ ከክንፍ እየተነሳ የሚያጠቃ ሊሆን ይችላል ወይ ንጹህ የዘጠኝ ቁጥር አጥቂ ሊሆን ይችላል። የዩናይትዶች የማስፈረም ፍላጎት እንዳላቸው ተገልጿል። ከዛ ውጭ በፉልባክ ቦታ ላይም ተጫዋቾች ይፈልጋሉ ብሎ ነው እንግዲህ በፖዚሽን ሲገልጽ ያስቀመጠው እና ቀጣይ ክረምት የዝውውር መስኮት ላይ በተለይ ክለቡ በአውሮፓ ሻምፒዮንስ ሊግ ተሳትፎውን ይዞ የሚያጠናቅቅ ከሆነ እጅግ ከፍተኛ የሆነ የዝውውር ባጀት ክለቡ በጅቶ ወደ ዝውውር ገበያው ይወጣል ብሎ የክለቡን እቅድ ከወዲሁ ይፋ አድርጓል። እንዲሁም የሚችሉ ከሆነ የግብ ጠባቂ ቦታ ላይ መጠናከር ይፈልጋሉ ነው የተባለው። ኦናና መልቀቁ አይቀርም። ቀጣይ ክረምት ላይ ምናልባት ወደ ቱርክ እዛው ሊፈርም ይችላል አንዱ ክለብ በቋሚነት ተብሎ ይጠበቃል። አሊያም ወደ ጣሊያን ሊመለስ ይችላል የሚሉ ሪፖርቶችም አሉ። ወደ ኢንተር ሚላን ስሙ በድጋሚ እየተነሳ ያለ ተጫዋች ነው እና ዩናይትዶች ኦናናን የሚሸጡ ከሆነ ሌላ ግብ ጠባቂ በተጨማሪነት ለማስፈረም እና ከላሜንስ ጋር እንዲፎካከር ለማድረግ አቅደዋል ተብሎ ነው የተነገረው። የማንቸስተር ዩናይትድ ሌጀንድ የሆነው ግብ ጠባቂ ፒተር ሽማይክል በቅርቡ በጣም አስደናቂ የሆነ አስተያየቱን ሰጥቷል ስለ ሴን ላሜንስ እና እንደዚህ ብሎ ነው የተናገረው። ገና አሁን 23 ዓመቱ ነው አለ። በ23 ዓመቱ አሊሰን ቤከር ለስፖርት ክለብ ኢንተርናሲዮናል በብራዚል እየተጫወተ ነበረ ሲል የገለጸው። እንዲሁም ዴቪድ ራያን ተመልከቱ። በዚህ እድሜው ለብራክበርን ሮቨርስ ነበር የሚጫወተው፣ ግን ማንም የማያውቀው ግብ ጠባቂ ነበረ ሲል ይናገራል። አሁን ግን ተመልከቱ ላሚንስን አለ በ23 ዓመቱ ከዓለማችን ትልቅና ግዙፍ ለሆነው ቡድን ማንቸስተር ዩናይትድ እየተጫወተ ይገኛል። ይህን ደግሞ በቀላል አትዩት። ምክንያቱም ለዩናይትድ መጫወት ማለት በዚህ ዕድሜ በግብ ጠባቂነት ከፍተኛ ኃላፊነት በሚጠይቅ ቦታ ትልቅ ፕሬዠርን መቋቋም ይጠይቃል። ይሄንን ነው እኔ የማደንቅለት ብሎ ነው የተናገረው። በየሳምንቱ ጥሩ ፐርፎርም ማድረግ አለበት። ያን ነገር ተቋቁሟል። በጣም የተረጋጋ ግብ ጠባቂ ነው ሲል ነው ያደነቀው። ያለውን ሪፍሌክስም እንዲሁ አድንቋል። በጣም ሻርፕ ነው በሚል ተጫዋቹ ተከላካዮችን ኮማንድ የሚያደርግበት መንገድ፣ ኳሶችን እንዲሁ ዲስትሪቢዩት የሚያደርግበትና የሚያጸዳበት መንገድ፣ ከሁሉም በላይ ደግሞ ለተከላካዮች ኮንፊደንስ የሚሰጥ እና ተከላካዮች የሚተማመኑበት ግብ ጠባቂ ነው እና በዩናይትድ ቤት በጣም ፈጥኖ ገና በዚህ እድሜው ትልቅ ኃላፊነት ቢወስድም የተላመደ ግብ ጠባቂ ነው ሲል ነው በእድሜው ይሄ ኖርማል አይደለም በሚል ሴን ላሜንስን ያደነቀው ማለት ነው። እንግዲህ ሺማይክል ልጁ እየሰራ ያለው ነገር በጣም በትንሽ እድሜው በዩናይትድ ቤት እያሳየ ያለው መረጋጋት እና ፍጹም አለመረበሹ እንዳስደነቀውና ከእድሜው በላይ የሆነ ግብ ጠባቂ ሲል ላሜንስን ያደነቀው። በማንቸስተር ዩናይትድ ቀጣይ የዝውውር መስኮት እጅግ በጣም ወሳኝ ይሆናል። ቡድኑን በሁለተኛ ዙር ለመገንባት ከባለፈው ክረምት ጀምሮ ቲሙ ብዙ ለውጦችን ያደርጋል ተብሎ እየተጠበቀ ነው የሚገኘው እና በርካቶች ዩናይትድ ባለፈው ክረምት የፈጸማቸውን ዝውውሮች እያነሱ አንዳንዶቹ ሩበን አሞሪምን ያመሰግናሉ። ጥሩ ጥሩ ተጫዋቾችን አምጥቶልናል፣ የእሱም ፍቃድ ነበረበት እነዚህ ተጫዋቾች እንዲፈርሙ በሚል ነው የሚያደንቁት። ለምሳሌ አሁን ዩናይትድ ካስፈረማቸው ተጫዋቾች አንዱ ብሪያን እምቡሞ 10 ጎል አስቆጥሮ 2 አሲስት አድርጓል በዚህ ሲዝን። ገና ከወዲሁ ማለት አንችልም፣ ኦፍኮርስ ብዙ ጨዋታዎች አልፈዋል፣ ግን ቢያንስ አትሊስት ግማሽ የሲዝኑን የጨዋታዎች አካል ስላሳለፍን ማለት ነው። ማቲያስ ኩኛም እንደዚሁ 6 ጎል አስቆጥሮ 2 አሲስት ማድረግ ችሏል። ቤንጃሚን ሼሽኮ 6 ጎል አስቆጥሮ 1 አሲስት አድርጓል። የእነኚህ የሶስት አዳዲስ ፈራሚዎችን የጎልና የአሲስት አስተዋጽኦ ብትመለከቱ ደግሞ በጣም ላቅ ያለ ነው። ሶስቱም አጥቂዎች ደብል ዲጂት ደርሰው የሚያጠናቀቁበት እድል ሰፊ እንደሆነ ትረዳላችሁ አሁን ካላቸው ወቅታዊ ፐርፎርማንስ አንጻር። ዩናይትድ በፕሪሚየር ሊጉ ከቀሩት ጨዋታዎች በርከት ያሉ ጨዋታዎች አንጻር ስንመለከት ማለት ነው እና ይሄንን የዝውውር ስትራቴጂ ነው ዩናይትድ ኮፒ ማድረግ ያለበት። ባለፈው ክረምት የፈጸማቸው አይነት ጥሩ ጥሩ ዝውውሮችን ክለቡ ማድረግ ይኖርበታል። ይህን የሚያደርግ ከሆነ ቀጣይ ሲዝን ላይ ለፕሪሚየር ሊጉ ሻምፒዮንነት ሁሉ መፎካከር ይችላል ብለው ከወዲሁ የእግር ኳስ ኤክስፐርቶች አስተያየት እየሰጡ ነው ያሉት እና ለዩናይትድ ትልቅ ሰምር ነው የሚሆነው። ቤተሰቦቻችን ቤንጃሚን ሼሽኮን አሁን ብትመለከቱ በፕሪሚየር ሊጉ አልተላመደም ተብሎ ቢገለጽም ግን ከቪክተር ጌኮሬሽ እና አሌክሳንደር አይዛክ ጋር ስናየው
ተጫዋቹ የተሻለ ስታት እንዳለው ያመለክታል። ምናልባት በቁጥር ቪክተር ጊዮኬሬሽ በሁሉም ውድድሮች በጎል ብዛት ሊበልጠው ይችላል። ለምሳሌ አሁን ጊዮኬሬሽ 24 ጨዋታዎችን አድርጎ 8 ጎል አስቆጥሯል። ሁለቱ ግን ከፔናልቲ ስፖት የተገኙ ጎሎች ናቸው። ስለዚህ 6 ጎል ነው ያስቆጠረው ማለት ነው። ምክንያቱም ሼሽኮ የማንቸስተር ዩናይትድ ፔናልቲ መቺ ስላልሆነ፣ ሼሽኮ ደግሞ 21 ጨዋታ ነው ያደረገው ከቪክተር ጊዮኬሬሽ በ3 አንሷል። 6 ጎል አስቆጥሮ እንዲሁም አንድ አሲስት ማድረግ ችሏል። ጊዮኬሬሽ አሲስት የለውም ማለት ነው። ስለዚህ ነን ፔናልቲ ጎል የምታየው ከሆነ ሁለቱ ተጫዋቾች ያስቆጠሩት የጎል መጠን እኩል ነው ማለት ነው። አይዛክን ደግሞ ብታየው 10 ጨዋታዎችን አድርጎ 2 ጎልም ብቻ ነው በዚህ ሲዝን ማስቆጠር የቻለው እንዲሁም አንድ አሲስት ነው ያደረገው። ኦፍኮርስ ጉዳት ያለበት አጥቂ ነው እና እነኝን ሁሉ መስፈርቶችን ስንመለከት እንግዲህ ቤንጃሚን ሼሽኮ በፕሪሚየር ሊጉ በ90 ደቂቃ በርካታ እንዲሁ ሹቶችን በማድረግ ወደ 3.57 ሹቶችን ነው በየጨዋታው የሚያደርገው። በዚህ ስታቱ እንኳን ብቻ የሚበልጠው አርሊንግ ብሮት ሃላንድ ብቻ ነው። ሃላንድ በየጨዋታዎቹ 3.86 ሹቶችን ነው የሚያደርገው እና ይሄ አጥቂ መስመር ተጫዋች በጣም ጥሩ ተስፋ ያለው አጥቂ እንደሆነ ቤንጃሚን ሼሽኮ አሳይቶናል። በዚህ ምክንያት ነው እንግዲህ ዩናይትዶች የአምናውን የክረምት የዝውውር መስኮት እንቅስቃሴ የተጠና ዝውውር በመፈጸም እንዲደግሙትና ክለቡን ለቀጣዩ ሲዝን የፕሪሚየር ሊግ ዋንጫ ተፎካካሪ እንዲያደርጉት እየተጠየቀ የሚገኘው። ቤተሰቦች እንግዲህ ይህን ይመስላል ለዛሬ ያዝንላችሁ ዜናዎቻችን። በዚሁ እንዳይረዝሙባችሁ በዚሁ እንቋጫቸውና ነገ በተለያዩ አዳዲስ ዜናዎች እንገናኛለን። እስከዛ ሰላም ሁኑ ባይ